እንኳን ደህና መጣችሁ ወደ ቴክኢትዮ ኢንተርቴይንመንት ቻናላችን። ይህ ቻናል የቴክኖሎጂ እና የተለያዩ ቴክኖሎጂ ፕላስ ኢንተርቴይንመንት የሆኑ ፕሮግራሞችን የሚያቀርብልን ቻናል ነው። ዛሬ የምናየው ባለፈው ፔሮልን አይተን ነበረ። ከዛ በቀጠለ የኤክሴል ላይ የተማሪዎችን ግሬድ ለምሳሌ እዚህ ጋር አሁን ፈርስት ይር ስቱደንት ማቴማቲክስ ተማሪዎች ያመጡት ማቴማቲክስ ውጤት ነው እዚህ ጋር ያለው። ይሄን ውጤት ወደ ግሬድ እንዴት እንደምንቀየር እናያለን ማለት ነው። ሶ እዚህ ጋር ስናይ ግሬድ እዚህ ጋር ግሬድ ሬንጁ ተሰጥቶናል። ለምሳሌ ስኮር አንድ ተማሪ ያስቆጠረው ውጤት ወይም ደግሞ ስኮር ከ90 በላይ ከሆነ ኤ ቻርጅ ያምጣ፣ ከ85 በላይ ከሆነ ኤ ያምጣ፣ ከ80 በላይ ያለውን ኤ ማይነስ ያምጣ፣ ከ75 በላይ ከ80 በታች ያለው ደግሞ ቢ ፕላስ ያምጣ፣ ከ70 በላይ ያለው ቢ ያምጣ እያለ እስከ ከ50 በታች ያለው ደግሞ ኤፍ ያምጣ የሚለውን በኤክሴል ላይ በዩዚንግ ኢፍ ፈንክሽን የአንዱን ተማሪ የአቤል ተስፋዬን እንዴት እንደምንሰራ እናያለን። ከዛ ሌሎቹን አውቶማቲካሊ በዚህ ሎጂክ ወደ ታች መጎተት ብቻ ነው ማለት ነው የምንሰራው ማለት ነው። ስለዚህ መጀመሪያ ይሄን የአቤል ተስፋዬን ስኮር በዚህ ሲስተም እንዴት እንደምንሰራ እናያለን ማለት ነው ዩዚንግ ኢፍ ፈንክሽን። ስለዚህ ለመጀመሪያ ለመስራት እዚች ላይ ክሊክ እናደርጋለን ማለት ነው። እዚህ የአቤል ተስፋዬ ግሬድ የሚገባበት ቦታ ላይ ክሊክ እናደርጋለን። ከዛ ክሊክ ካደረግን በኋላ ምን ላይ እንገባለን? ኤፍ ኦፍ ኤክስ የምትለውን ፋንክሽን እንገባለን። ኤፍ ኦፍ ኤክስ ላይ ኢፍ የሚላለ እዚህ ጋር ኢፍ የሚለውን ሞስት ሪሰንትሊ ዩዝድ ላይ አድርጋችሁ ኢፍን ኢፍ መንካት ይጠበቅባቸዋል። ሶ ኢፍን ስነካ ኢፍ ፈንክሽን ይመጣል ማለት ነው። እዚህ ኢፍ ፈንክሽን ላይ ሎጂካል ቴስት እያስገባን እስከ መጨረሻው ቺናቺ እስክትቀረን ድረስ እንሰራለን ማለት ነው። ልክ ባለፈው ፔሮልን እንደሰራ ነው አይነት ማለት ነው። እሱን ቼክ ማድረግ ትችላላችሁ ገብታችሁ። ያው አንዳንድ ኮሜንቶች ቀርበውልኛል። አንዳንድ ስልክ ላይ ሰራም ምትል ስማርት የሆኑ ፎኖች ላይ ብቻ ነው የሚሰራው የሚለው እሱ ተስተካክሏል። አሁን ከዚህ በኋላ እንደዚህ አይነት ችግር አያጋጥመንም ማለት ነው። የትኛውም አይነት ስልክ ላይ እንዲሰራ አድርገን ነው ቪዲዮ ኳሊቲያችንን የሰራ ነው። ስለዚህ ይሄ ፕሮብሌም ሶልቭ ተደርጓል። ከዚህ በኋላ እንደዚህ አይነት ነገር አያጋጥመንም ማለት ነው። ስለዚህ ሎጂካል ቴስት የሚለው ላይ አሁን የመጀመሪያው ሎጂካል ቴስትን እናስገባለን። ምንድነው ሎጂካል ቴስታችን? ስኮር የማን ስኮር? የአቤል ተስፋዬ ስኮር C3። አሁን አቤል ተስፋዬ 87 ማለት C3 ነው። በዚህ ነው የምንቀጥለው ማለት ግሬተር ዛን ስንት ከሆነ 90 ከሆነ እውነት ከሆነ ምን ይውጣልን? ኤ ቻርጅ ይውጣልን እንላለን። ካልሆነስ እዚች ላይ ክሊክ እናደርግና ምን ላይ እንሄዳለን? አሁንም እዚች ጋር መተን ኢፍን እንነካለን ማለት ነው። እቺን ኢፍን እንነካለን። አሁን ኢፍን ከነካም በኋላ ሁለተኛው ሎጂክ እንጀምራለን ማለት ነው። ሁለተኛው ሎጂክ ምንድነው የሚለው? ግሬተር ዘን 85 ከሆነ ማን ስኮር። ስለዚህ ስኮር የአቤል ተስፋዬን ክሊክ ሳደርግ C3 ይመጣል። አሁንም ግሬተር ዛን አደረግና ምን እንላለን? ኤን እንነካለን። ግሬተር ዛን ስንት ከሆነ 85 ከሆነ እውነት ከሆነ ምን ይውጣልን? ኤ ይውጣልን። ካልሆነስ እዚች ላይ ክሊክ እናደርግና አሁንም ሄደን ምን እንነካለን? ኢፍን እንነካለን እዚች ጋር ማለት ነው። ምንን ለመስራት? ሶስተኛው ሎጂክ 80ን ለመስራት እንሄዳለን ማለት ነው። ስለዚህ አሁንም እዚህ ጋር ኢፍን እንነካለን ማለት ነው። ሶ ሎጂካል ቴስት ሶስተኛውን እንሄዳለን። ሶስተኛውን አሁን ለመስራት ስኮርን ሄደን አሁን ክሊክ እናደርግና ከስንት በላይ ከሆነ ከ80 በላይ ከሆነ እውነት ከሆነ ከ80 በላይ ከሆነ ምን ይውጣልን? ኤ ማይነስ ይሁን። ካልሆነስ አሁንም እዚህ ጋር መተን ሎጂካል ቴስት ላይ እዚህ ጋር ክሊክ እናደርጋለን ማለት ነው። ይሄን ክሊክ ካደረግን በኋላ የትኛውን እንሰራለን? ኤ ማይነስን ሰራን። ይሄኛው ሎጂክ ነው የምንሰራው ማለት ነው። ስለዚህ ይሄን ለመስራት እዚህ ጋር አሁንም መተን ኢፍን እንነካለን ማለት ነው። ኢፍን ከነካም በኋላ አሁንም ሎጂካል ቴስት ስኮራችን ከማን ከበለጠ እንላለን? ከ75 በላይ ከሆነ ከ75 በላይ ከሆነ ምን ይውጣልን? ቢ ቻርጅ ይሰጠው። ግሬዱ ቢ ቻርጅ ይሰጠው እንላለን። ካልሆነስ ቀጥሎ ያለውን ቢን ሎጂክ እንሰራለን። ከ70 በላይ ያለውን መተን እንሰራለን። ማንን ነክተን? ኢፍን ነክተን ማለት ነው። ኢፍን ነክተን አሁንም ኢፍን ከነካን በኋላ ግሬዱ ከስንት በላይ እንላለን? ከ70 በላይ ከሆነ ምን እንስጠው? ቢን እንስጠው። ካልሆነስ
ቢ ካልሆነ እዚች ላይ ክሊክ አድርገን የትኛውን እንሰራለን? ይሄን ኦፕሽን እንሰራለን ማለት ነው። የ65 እንሰራለን ማለት ነው። ስለዚህ አሁንም ኢፍ ነክተን ሄደን ስኮር እንላለን። ግሬተር ዛን ስንት? 65 ከሆነ 65 ከሆነ ምን ይውጣልን? ቢ ማይነስ ይውጣልን እንለዋለን። ቢ ማይነስ ይውጣልን እንለዋለን። ካልሆነስ የ60ውን ሎጂክ እንሰራለን። ካልሆነ እዚህ ጋር ክሊክ አድርገን አሁንም ኢፍን እንነካና ሎጂካል ቴስት የሚለው ላይ እንመጣለን። ሎጂካል ቴስት የሚለውን ከመጣን በኋላ አሁንም ግሬተር ዛን እና 60 ግሬተር ዛን 65ን ሰርተናል። አሁን 60 ከሆነስ ግሬተር ዛን 60 ከሆነ ከ65 በታች ከሆነ ምን ይውጣልን? ሲ ይውጣልን። ካልሆነስ የመጨረሻ ሎጂካችን ነው። ካልሆነ ሲ ማይነስ እና ኤፍን ነው የምንሰራው ማለት ነው። ካልሆነ እዚህ ጋር መተን ማንን ነካለን? ኢፍን ነካና ሎጂካል ቴስት ግሬተር ዛንና የመጨረሻው ማን ነው? 50 ከሆነስ 50 ከሆነ ምን ይውጣ? ሲ ማይነስ ይውጣ ይሰጠው። ካልሆነስ ከዚህ ውጭ ከሆኑ አሁን ከሰጠናቸው ሁሉ ውጭ ከሆነ ያ ማለት ከ50 በታች ከሆነ ደግሞ የዛ ሰውዬ ተማሪው ግሬድ ምን ይሁን ማለት ነው? ኤፍ ይሁን ብለን እንሞላለን ማለት ነው። መጨረሻ ላይ አንድ ላይ ነው የምንሰራው። ሁለቱን ሎጂኮች አንድ ላይ ነው የምንሰራው ማለት ነው። እነዚህ ሁለቱን ሎጂኮች ማለት ነው። ከዛ ኦኬ እንለዋለን ማለት ነው። በትክክል ከሰራን ትክክል ግሬድ ይመጣል ማለት ነው። አሁን የአቤል ተስፋዬ ግሬድ 87 ነው። 87 ማለት ከ85 በላይ ከ90 በታች ነው። ዛት ሚንስ ኤ ነው ማለት ነው። ትክክል ነው ማለት ነው። የሌሎቹን ለማግኘት ምንድነው የምናደርገው? ወደ ታች እንጎትታለን ማለት ነው። ወደ ታች እንጎትታለን። የሌሎቹን ተማሪዎች ለማግኘት ወደ ታች እንጎትታለን ማለት ነው። ሶሪ ትክክል አልጎተትኩም። ትክክል ነው። ወደ ታች ስንጎተት የሌሎችን ተማሪ እንደዚህ በቀላሉ መስራት እንችላለን ማለት ነው። ለምሳሌ ሙሉጌታ በቀላ አሁን ስንት ነው ያመጣው? 56 ማለት ከ50 በላይ ከ60 በታች ነው። ዛት ሚንስ ሲ ማይነስ ነው ማለት ነው። ቴዎድሮስ አለሙ 76 ነው ያመጣው። 76 ማለት ከ75 በላይ ከ85 በታች ነው። ከ80 በታች ነው። ዛት ሚንስ ቢ ፕላስ ነው ማለት ነው። ስለዚህ በዚህ መልኩ ኤክሴል ላይ ግሬድን በቀላሉ አውቶሜት አድርገን 100 ተማሪ ካለን የአንዱን ሰውዬ ከሰራ ልክ አሁን የአቤል ተስፋዬም በኢፍ ሎጂክ ከሰራን ሌሎቹን ድራግ አድርጎ እንደዚህ መስራት ይቻላል ማለት ነው። ለዛሬ ያዘጋጀሁት ይህን ይመስላል። በሚቀጥለው ላይ ደግሞ ሌሎች የስማርት የሆኑ አይዲያዎች ግን ቴክኒካል የሆኑ ቀለል ያሉ ቴክኒካል የሆኑ ሀሳቦችን እንደዚህ በቀላሉ የምንሰራበት ይሆናል። ለዛሬ